እማዬ የወዲት ጉዲትን አንገቷን እንቅ አድርጋ አንቺ ነሽ ልጄን እንደዚህ ያደረግሽው፣ ከአንቺ ሌላ ማንም ሰው ልጄን እንደዚህ አያደርግም ብላ እንቅ አደረገቻት። እንደዚሁም ደግሞ ወንደሰን እናቱን ወይዘሮ ወርቄን አስጠነቀቃት። አስቻለው ወይዘሮ ወርቄን አስጠነቀቃት። በጣም በሚያሳዝን ነገር የፀሐይን ብር ካልሰጠሽ ፖሊስ ጠርቼ ነው ሁሉን ነገር የምናገረው ብሎ አስፈራራት። እንደዚሁም ደግሞ ፀሐይም ከወይዘሮ ወርቄ ቤት ወጣች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ክፍል 49ን ይዤላችሁ ከች ብያለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ ከወይዘሮ ወርቄ ቤት እንትና ወጥታለች፣ ፀሐይ ወጥታለች። የወጣችበት ምክንያት ደግሞ ምንድን ነው? እንግዲህ ብር ስትጠይቅ ወይዘሮ ወርቄ ፈቃደኛ አለመሆኗ በጣም ነው የሚያሳዝነው። እንደዛ እየሰራች እንደዛ እየለፋች እንደዛ እነሱን እየተባበረቻቸው በችግራቸው በጭንቀታቸውም ግን ደግሞ ወይዘሮ ወርቄ ምንድን ነው ያደረገችው? ገንዘብሽን አልሰጥም ብላ የ4 ወር ገንዘብ እንግዲህ ነገ ዛሬ እያለች እስካሁን ድረስ ሳትሰጠቻትም ነበረ። በጣም በሚያሳዝን ነገር እንግዲህ ይብን ፖሊሱ ራሱ ወንደሰን እንደቀጠቀጠች የወዲት ጉዲት ታውቃለች ተንኮሏን። ወይዘሮ ወርቄ ምን እንደምታረግ የወዲት ጉዲት ምን እንደምታረግ ነገሮችን ሁላ ታውቃለች ፀሐይ። ለእነሱ አዝና ዝም ባላይ ዝም እያለች ግን ደግሞ ወይዘሮ ወርቄ በሷ ላይ ተንኮል እንግዲህ ለመስራት ጠዋትና ማታ እየለፋች ትገኛለች ማለት ነው። በስተ መጨረሻ ግን እንግዲህ ወይዘሮ ወርቄን ብሬን ስጪ ስትላት አልሰጥሽም ያለቻት ነገ ዛሬ እያለ ልታታልላን ነበረ። ሁሌም ነገ ትናንትና እኮ ስጠይቅሽ ነገ ብለሽ ነበረ እያለች ስትላት ነበረ ማለት ነው። ግን ደግሞ እሷ በፍጹም በቃ እኔ እውነቱን ንገሪኝ ከተባባልሽ አልሰጥሽም በቃ። ምክንያቱም አንቺ እዚህ ብዙ እህል ነው የምትበዩ፣ እህል ስለምትበይ እንዴት ነው የምሰጥሽ ነው ያለቻት ማለት ነው። ይሄን ሁላ ገንዘብ እየጨረሽ አንቺ በቀን ላይ ሙድ ስትይዝባት ነበረ ማለት ነው። እንዴ በቀን እኮ ብዙ ነው የምትበዩ። እኔም አየ እዚህ ቤት የመጣሁት አባዬ ልሰራ የመጣሁት ለእናቴ ስል ነው። እናቴ ብር ካላኩላት የምትጠቀምበት ነገር የለም ስትላት፣ እንደውም እናቶች አንቺ ስለቀጠረች በጣም ተገላገለች። ምክንያቱም አንቺ ሆዷን ችለሽላታልና ስለዛም ብቻ ደስተኛ ነች። የምን ብር ያለቻት ስታፌዝባት ነበረ ማለት ነው። በመጨረሻ እንግዲህ ውጪ ብላት ከክላስ አስወጥታት ነበረ። ከክላስ ውስጥ እየወጣ እያለቀሰ ስትወጣ ወደ ውጪ ማን ያገኛታል? አስቻለው አገኛታል ማለት ነው። አስቻለው ምን ሆነሽ ነው ስላት እንግዲህ እማዬ ብሬን የ4 ወር ገንዘብ አልሰጥም ብላ እምቢ አለችኝ አለችው ማለት ነው። በጣም በሚያሳዝን ነገር እንግዲህ አስቻለው በጣም ነው የተናደደው። በጣም በእናቱ ላይ እንዴት እንደዚህ ታድርጊያለሽ እማዬ? እንዴት አንቺም እኮ ነገ ወደዚህ አይነት ህይወት ልትቀየጪ ነው። ምክንያቱም በራሳችሁ በሰራችሁት ተንኮል ቤቱ ልሸጥ ነው። ቤቱ ከተሸጠ የት ነው የምትሆኙ? የፀሐይ እጣ ክፍል እንደሚደርስሽ በምን ታውቂያለሽ? ስላት እንግዲህ ወይዘሮ ወርቄ እንግዲህ እኔ በፍጹም እኔ ምንም አልሆንም ቤት ተከራይቼ እገባለሁ ብላ እንግዲህ በጣም ትልቅ ቤት በትልቅ ገንዘብ የሚሰራ ቤት እዛ ቤት ተከራይቼ እገባለሁ ስትል እንግዲህ እንዴት አድርገሽ ከየት አምጥተሽ ነው የምትከራዩ? ምክንያቱም ገንዘብ ከየት መጥቶ ተርፎሽ ነው የምትከራዩ ብሏት እንግዲህ ልኳን ነግሯታል ማለት ነው። ከዛም በኋላ እንግዲህ ወይዘሮ ወርቄ በፍጹም ለአንድ ለተራ ለሰራተኛ ምን አስጨነቀን? መጨነቅ ካለብን ለራሳችን ስለ ቤታችንና ስለ ችግራችን እንጨነቅ ስትለው እንግዲህ መጨነቅ ካለብሽ ለእሷ መጨነቅ አለብሽ፣ አለበለዚያ ግን ቀጥ ብለሽ የ4 ወሯን ገንዘብ አስበሽ ስጫት። የማሰጫት ስለሆነ ፖሊሱን ጠርቼ
የወዲት ጉዲት ወንደሰንን እንደቀጠቀጠችውና እንደዚሁም ደግሞ አንቺ ያደረግሽው ነገር እንዳለ አንቺም ተባባሪ እንደሆንሽ ለፖሊስ ነው እናገራለሁ። አንቺም ልጅሽም ከዛን እስር ቤት እድሜ ዘላለማችሁን ትታሰራላችሁ፣ አለበለዚያ ግን ገንዘቧን ቀጥ ብለሽ እንድትሰጫት ብሎ ልክልኳን ነግራታል ማለት ነው። ወይዘሮ ወርቄ እንግዲህ እንደዚያ ስላት በጣም ነበር የፈራችው። በጣም ፈራችሁ። ይሄንን ነገር አልፈለገችውም። በጣም ነው የፈራችሁ ማለት ነው። ያረገችው ምርጫዋ ምንድን ነው? ቀጥታ ገንዘቡን አስባ ለፀሐይ መስጠት ነው ማለት ነው። ፀሐይ ከዛን ትጠራትና ምን ትላታለች? ገንዘቡን አስባ እንግዲህ ሰጠቻት ማለት ነው። ከሰጠቻት በኋላ እንግዲህ ምንድን ነው ያደረገችው? ፀሐዬ ወደ ስትሰናበታት ገንቦስ ብላ የወይዘሮ ወርቄን እጇ ጉልበቷን ትስማለች ማለት ነው። ጉልበቷን ስትስም እንግዲህ ወይዘሮ ወርቄ በጣም ነው የደነገጠችው። ምን ልታደርጊ ነው እያለች ነበረ ማለት ነው። ጉልበቷን ስትስም እንዴ እማዬ አንቺ የቱን አክል እንኳን አባዬ አንቺ የቱን አክል እንኳን ክፉ የምትሆኝብኝ እኮ ትልቅ ሰው ነው። ትልቅ ሰው ማክበር ደግሞ ባህላችንና ሀገራችን ነው። ስላደረግሽልኝ እግዚአብሔር ስጥሽ ብላ ጉልበቷን ሰማ ሄዳለች ማለት ነው። ወይዘሮ ወርቄ ደግሞ በጣም ነበር የደነገጠችው። ይሄንን እኮ አንዱ ልጅ ያላላደረገልኝም፣ አንዱ ልጅ ለኔ እኮ ይሄንን ክብር አልሰጠኝም። እንዴት ነው እኔ ምን ሆኜ ነው እቺ የማታቀኝ ልጅ እንደዚህ ጉልበቴን የሳመች? ልጄ እኮ አንደኛው ልጅ እኮ ይሄንን ነገር አላደረገልኝም እያለች እንግዲህ በጣም ነው የደነገጠችው ማለት ነው። ከምታስቡ በለጠ ግን ያው ወዲም ማለ ወደዚህ ከቤት ውስጥ ወጥታለች ማለት ነው። ወዴት እንግዲህ እንደሄደች ምንም ነገር የሚታወቀው ነገር የለም። እንዴት ነው እውነት ፀሐዬ ባትጠፋ ከድራማ ውስጥ በጣም ደስ ይለናል። እንደዚሁም ደግሞ አስቻሉ ይወዳታል፣ እሷም ከጊዜ በኋላ ወደዋለች። አብረው ተቀጥለው አብረው ቢኖሩ እኔ በጣም ነው ደስ የሚለኝ። ምክንያቱም ሁለቱም በጣም መልካም ሰው ናቸው። ዛሬ አስቻሉ ጥሩ ሰው እንዲሆን የረዳችው እሷ ነች ማለት ነው። ጥሩ ሰው እንግዲህ ወደ መጥፎ ሰዎች ራሱ ወደ ጥሩ ሰዎች በነገራችን ላይ ወደ ጥሩ ሰው ሲቀርቡ ጥሩ ሰው ይሆናሉ ማለት ነው። እና የዛሬ የእንትና መንስኤ ጥሩነት የፀሐይ እጅ አለበት፣ የፀሐይ ልፋት አለበት፣ የፀሐይ እንትን አለበት፣ እርዳታ አለበት ማለት ነው። ዛሬ አስቻለው ከወይዘሮ ወርቄ ልብ ከወይዘሮ ወርቄ ተወልዶ የወዲት ጉዲት እህት ወንድሟ ሆኖ ዛሬ መልካም ሰው በመሆኑ በጣም ደስ ይላል ማለት ነው። ዛሬ ልኳን አሳይቷታል ማለት ነው ወይዘሮ ወርቄ። ወይዘሮ ወርቄ ግን አንተ እኮ አታደርገውም፣ አንተ እኮ ልጄ ነክ ስትለው በፍጹም አደርገዋለሁ እንደማደርገውና እንደማላደርገው ታያለች፣ ግን እስኪ አትስጫትና እንታያያለን ብሎ በጣም ኮስተር ብሎ ነበረ ሲያስፈራራት የነበረው። ከዛን ያላት አማራጭ ምንም ያው ስላልሆነ ቀጥታ ገንዘቧን ሰጥታታለች ማለት ነው። እንግዲህ ፀሐዬም በነገራችን ላይ እንግዲህ እንደምታውቁት በነገራችን ላይ እንትናም ይሄው በጣም በሚያሳዝን ነገር አለምዬም የወዴት ጉዴት ወንደሰንን እንደቀጠቀጠችውና እሷ ሁሉ ነገር እንዳደረገች ግልጽ አድርጋላታለች ማለት ነው ለወዴት ጉዲት። እንደዚህም ደግሞ ለፖሊሱ መረጃ ሲጠይቃት ሁሉ ነገር ነግረዋለች። የወንደሰን ጠላት ማንም አይደለም የራሱ ሚስቱ ነች። ሚስቱ ወደ ህይወቱ ከገባች ጀምሮ ነው ሰላሙን የነሳችው። ከዚህም በፊት እማዬን ሊገሉ እንግዲህ በጣም የግድያ ጥቃት እያደረሱባት ነበረ እያለ ትገኛለች። በምን ስላት እንግዲህ በመድኃኒት በጣም እሱ ላይ ጥቃት በእናትየዋ ላይ ጥቃት ስታደርስ ነበረ። የእናትየዋ ደግሞ ሳይሳካላት ሲቀር ቀጥተኛ ወደ ወንደሰን ሄዳለች። ያለ ወንደሰን በስጥ ያለ የወዲት ጉዲት ማንም ሰው ጠላት በቤታችን የለም ብሎ ይላታል ማለት ነው። እንዴ የዚህን አክል አውድ ምክንያቱም እንደውም እናትየዋን ለመግደል የወንደሰን እናትን ለመግደል ብላ እንግዲህ እንደውም እኔ በመርዝ መርዝ ውስጥ መርዝ ምግቡ ስትጨምር ቪዲዮ ቀርጬ የነበረ መረጃ ነበረኝ። መረጃውን ሴታራሽ መረጃውንማ ላጋልጥ ስል ጎረምሳ ቀጥረው እኔን አሳገቱኝ። ከዛን አሳግቶ አሁን እንደውም አጋቹን የፈቱ እነሱን አግቶ ብር ጠይቃቸው ያንን ብር ራሱ ስላላገኙ
በስተመጨረሻ ቤቱ ሸጠው ሊከፍሉት ነው እያለች ነበረ ማለት ነው። ወይዘሮ ወርቄ ለዚህ ነው ለካ ችግር ላይ ነኝ ምናምን እያለች ስታወራ የነበረው ብሎ አለ ፖሊሱ ማለት ነው። አውድ በዚህ የተነሳ ነው ብሏል። እንግዲህ በጣም በሚያሳዝን ነገር ፖሊሱ ገና አሁን የወንደሰን ማን እንደዚህ እንዳጠቃ መረጃው ላይ እየደረስኩበት ይገኛል። ለማንኛውም እግዚአብሔር ያጽናናችሁ ብሎ እንግዲህ ካጠገቧ ሄዷል ማለት ነው። በጣም በሚያሳዝን ነገር እንግዲህ ፀሐይ አሁንም አለምዬ አሁንም እጇ